3 ወር በ3 ወር ውስጥ 3 ቤት ነው ደላላ ያስገባት ነው ቢሮ። ከዛ እያወጡ ይደበድቧት ነበረ። 1 ወር 1 ቤት 1 ቤት እያሰሩ ይደበድቧት ነበረ እያሰሯት። ከዛ ኩላሊቷ ፌል አደረገ ልጅቷ ማለት ነው። እባካችሁ አረብ ሀገር ላይ ሆናችሁ ኮንትራት የምትሰሩ እህቶቼ አትጥፉ፣ ህገወጥ አትሆኑ። በድል ከደረሰባችሁ ቀጥ ብላችሁ ወደ ህግ ሂዱ፣ ወደ ፖሊስ አካል ሂዱ። እውነት ራሳችሁን እየጎዳችሁ ነው ያላችሁት። ትላንትና እድል አጋጥሟት ሻንጣዋን ጎትታ ከመዳን ቤት ጠፍታ ነበረ። በጣም ነው የሚያሳዝነው። ይህን ቪዲዮ ሁላችሁም አዳምጡት እህቶቼ። አረብ ሀገር ላይ የምትሰሩ እህቶቼ እባካችሁ ለመጥፋት አትሰቡ። እህታችን አረብ ቤት ውስጥ አረቦቿ ይቀጠቅጧት ነበረ። ስራ በጣም ይበዛባት ነበረ። ከስራው ብዛት የበለጠ ደግሞ ሰዎቹ ጫና እያረጉ ይደበድቧት ነበረ። በዚህም ሁኔታዋ ላይ እያለ ልጅቷ ለመጥፋት ተወስናለች። በመጥፋቷ በፊት ግን የኩላሊት ችግር እንዳለባትና ኩላሊቷ ፌል እንዳረገ ታውቅ ነበረ። ታማ ሐኪም ቤት በሚወስዷት ሰዓት ስትመረመር ምርመራ ሲደረግላት ኩላሊቷ ፌል አድርጎ ነበረ። ሆኖም እህታችን ፓስፖርት ሳትይዝ ምንም ነገር ሳትይዝ ብድግ ብላ ተነስታ ትጠፋለች። ጠፍታ ሀበሻ ቤት ትገባለች። ያስጠፋትም የኛው አገር ልጅ ነው። ተመልከቱ እንግዲህ በጣም የሚያሳዝነው ነገር እህቶቻችንን እናንተ ለራሳችሁ ስትጠፉ ከአረብ ቤት በምትጠፉበት ሰዓት እናንተ አይዲ ላይኖራችሁ ይችላል። እናንተ ህገወጥ ትሆናላችሁ። እናንተ የራሳችሁ ችግር ይፈጠርባችኋል። የሚያስጠፋችሁ ግን ከእናንተ የወር ደመወዛችሁን ተቀብሎ ስራ ባስገባችሁ ቁጥር ብር ተቀብሎ የቤት ኪራይ እየከፈላችሁለት ነው የሚቀመጠው። የእናንተን ህመም አይታመምላችሁም። ሆኖም ልጅቷን ብድግ አድርጎ አስጠፍቶ ከቤቱ ይወስዳታለን። ሀበሻ ናቸው፣ የኛው ልጆች ናቸው። ጠፍታ ትሄዳለች። ልጅቷ በየቤቱ ስትሄድ ስትሰራ እየወደቀች እየታመመች ትመጣለች። በህመሟ ምክንያት አቅም ስታጣ አንድ እህታችን የራሷን መኖሪያ ፍቃድ ተሰጣትና አንድ አረብ ልተባበራት እኔ ኃላፊነቱን ልውሰድ ብሎ ልጅቷን ሐኪም ቤት ይወስዳታል። ሐኪም ቤት በሚወስድባት ሰዓት ልጅቷ አቅም በላይ በሽተኛ ሆናለች። ኩላሊቷ ፌል አድርጎ የመጨረሻ ላይ ደርሳለች። ይሄ የሆነው ግን እህታችን አሁን የሄደችው ሕክምና ልታረግ በሌላ ሰው መታወቂያ ነው፣ በሌላ ሰው አይዲ ነው። ሁልጊዜ ምን እናገራል? ህገወጥ መሆን ህገወጥ ሆናችሁ መኖር ብትታመሙ ብትቸገሩ ቤተሰብ ላይ ችግር ቢደርስ ቶሎ ድረሱ ብትባሉ አገር መግባት አትችሉም። ህገወጥ ለመሆን ማሰብ ምን ማለት ነው? እናንተን እስር ቤት ማስገባት ነው እስከ ተያዛችሁ ድረስ። ኢብን እስር ቤት ገብታችሁ ራሱ ወደ ሀገር ለመግባት ስንት ፈተና አለው። አረቦቻችሁ ሊከሷችሁ ይችላል። ሳሰርቁ ሰርቀውናል ትባላላችሁ። ልጅ ሳትደበድቡ ደብድባለች ይገላብኛል ትባላላችሁ። ብዙ ችግር አለው። ተው፣ ህግ ወጥ አትሆኑ። ለህግ ወጥነት አትቸኩሉ። ራሳችሁን ከችግር አውጥታችሁ ራሳችሁን ሰው ለማድረግ ሞክሩ እንላለን። አንድ ደላላ ሲደልል እናንተን ያስጠፋል። የራሱን ቤት ይኖራል፣ የራሱን ህይወት ይኖራል። ቤቱን ተከራይቶ ሚስቱን ይዞ ልጆቹን ወልዶ እንደፈለገ የፈለገውን ሴት እያንጋጋ ይኖራል። አንዲቱን እያዋጣ የራሱን ጉሮሮ ሸፍኖ ይኖራል። ታውቃላችሁ። እናንተ ግን አንድ ብር ሳይኖራችሁ መኖሪያ ፍቃድ ሳይኖራችሁ ኢብን ፓስፖርት ሳይኖራችሁ ትወጣላችሁ፣ ትታመማላችሁ። ሐኪም ቤት የምትሄዱበት ወረቀት የላችሁም። በሽታችሁ ቀላል በሽታ አይደለም፣ ከባድ በሽታ ነው። ዛሬ ይቺ ልጅ በሰው መታወቂያ ነው ሐኪም ቤት የገባችው። ኩላሊቷ ከአቅም በላይ በሽታው ጨምሮ ጨርሳለች። የመጨረሻ ላይ ደርሳለች የተባለ አያችሁ። ግን ያስጠፋት ደላላ አወጣት ከመዳሟ ቤት፣ ለሌላ ሰው ሰጣት፣ ተጠቀመባት። ሌላ ቦታ ሄደች፣ አውጥቶ ከ3 ደላላ ደርሳለች ይችሪ ማለት ነው። ዛሬ ግን ህመሟ አረቡ ሲያያት ስታሳዝነው እኔ የእሷን ህመም መታመም ባልችል የልጅቷን ችግር ኃላፊነቱን እኔ ለወስድ ብሎ ፓስፖርትና መታወቂያ ከአንድ ሀበሻ ተቀብሎ ልጅቷን ሐኪም ቤት ወሰዳት። ሐኪም ቤት በወሰደባት ታይም ልጅቷ የመጨረሻው ደርሳለች ተባለ ማለት ነው። ምንድነው መሆን ያለባት? ዛሬውን ቲኬት ቆርጠሽ አገር ግቢ እንዳትባል አይቻልም። ሁሉም አገር ላይ ዛሬ በረራ የለም። ሳምንታት ትባል ልጅቷ ያለችበት ሁኔታ አቅም በላይ ያለ በሽታ ላይ ናት ያለችው።
ትከየሉ ተመልከቱ። ያስጠፋት ልጅ የተቀበለበት ብር ደላላው ከደላላ ወደ ደላላ የሸጣት የበላት የጠጣት የለም። ሊላህ ብሎ ግን አንድ አረብ ሊረዳት ተጠጋት። በተጠጋትም ሰዓት መኖሪያ ፈቃድ የላትም፣ ወረቀት ስለሌላት፣ ፓስፖርት ስለሌላት፣ ህገወጥ ስለሆነች ሊረዳት ላላህ ብሎ ቢል በራሱ መታወቂያ ማስታከም የማይችል ሲሆን በሌላ ሰው በገዛ ዜጋዋ ፓስፖርት መታወቂያ ስትሄድ ልጅቷ አቅም በላይ በሽታዋ ጨምሯል። አሁን ነገ ዛሬ ብላ ሀገር አትገባ አትችልም። አንድ ሰዎቿ ከሰዋት ከሆነ እነዛ መጥፎ አረቦቿ ከሰዋት ከሆነ ነገ ወዲያ ኢትዮጵያ መግባት አትችልም። ኢብን በረራ ከሌለ ሰዎቹ ቲኬት ካላስገቡ መንግስቱ ፈቅዶ ካላካት ልጅቷ መግባት አትችልም። አረቦቹ በሚደበድቡባት ታይም፣ አረቦቹ በሚቀጠቅጡባት ሰዓት ለፖሊስ ደውላ ወይንም ፖሊስ ካለበት ቦታ ድረስ ሂዳ ጠፍታ ከጠፋችሁ መዳሞቻችሁ ክፉ ከሆኑ ፖሊስ ጋር ቀጥ ብላችሁ መር ትችሉ ነበር። መጥፋታችሁ ካልቀረ ታክሲ ይዛችሁ መሄዳችሁ ካልቀረ ለምን ፖሊስ ጣቢያ አትሄዱ? ዛሬ በሽተኛ ናት፣ ህመምተኛ ናት፣ ጤና የላትም። በሽታዋ ደግሞ አቅም በላይ የሆነ ግዴታ ዛሬ ነገ ሳይባል ሕክምና መጀመር ያለበት ሰዓት ላይ ናት። እንደምታዩት ወረቀት የላትም። ታዲያ ሁልጊዜ የምምላችሁ ነገር እኔ አረብ ሀገር ላይ ጠፍቶ መስራት አያስፈልግም። ትዕግስት ዋጋ አለው። ከታገስን ዋጋው ሰፊ ነው። ቢያንስ እናንተ አረብ ሀገር ላይ ታግሰው መኖሪያ ፈቃዳቸውን አሰርተው ዛሬ የራሳቸውን አይዲ ማውጣት ጀምረው ዛሬ በራሳቸው ስም ሰራተኛ ማስገባት ጀምረው ዛሬ እነሱ መዲያም ሆነው ተቀምጠዋል አረብ ሀገር። ያ ሁሉ ከትዕግስት በኋላ ነው። እንዳንቺ ሴኩላ ፈጥና አረብ ቤት ከፍታ ወጣ ጠፍታ አይደለም። ኢብን ወላሂ ጠፍቶ ከመስራትና ቤት ውስጥ ከመስራት አዎ ደሞዙ ከናንተ ደሞዝ በላይ ሊሆን ይችላል። ሳምንት ልትሰራ ሳምንት ኢጃዛ ቤት ናት። 2-3 ሳምንት ኢጃዛ ቤት ናት። ጓደኞቿ የገዙትን ልብስ ትገዛለች። አንቺ ግን መዳምሽ የምታመጣልሽን አንድ ሪፎርም ለብሰሽ ትበልጫታለሽ። የቤት ኪራይ አለባት፣ የቀለብ አለባት፣ የውሃ የማብሪያት አለባት። ጓደኞቿ የሚለብሱትን ልብስ ኢብን ደውለው ዛሬ ልብስ ገዝቻለሁ ስትላት ገዝተሽልኝ ብላ ታዛለች። አንቺ ግን ኢጃዛ ስለማትሄጂ የትም ስለማትወጪ ቤት ውስጥ ለፍተሽ ደክመሽ ደሞዝሽ መጣ ለአንድ ነገር ትበቃለች። የነሱ ደሞዝ ግን እዳ ነው ይዞ የሚመጣው፣ ችግር ነው ይዞ የሚመጣው። እና እኔ በጣም የሚገርመኝ በዚህ ሰዓት ስማርት ሆናችሁ ሰው ተቀይሮ ከሰራተኝነት መዳም እየሆነ ሰራተኛ እየቀጠረ እያስገባ እያያችሁ ህገወጥ የምትሆኑ ሰዎች ታሳዝናላችሁ። እውነት በጣም ነው የምታሳዝኑት። ልጅቷን አላህ ይዘስላት፣ አላህ ሙሉ አፊዋን ይመልስላት። ሁላችሁም ዱአ አድርጉላት። የተቸገረን ሰው አላህ ፈረጃውን ቅርብ ያድርግለት። የታመመን ሰው አላህ አፊያውን ይመልስለት። እባካችሁ እህቶቼ በየትኛውም አረቡ ዓለም ላይ ሆናችሁ ለምትሰሩ እህቶቼ የሁልጊዜ ምክሬ ነው፣ አትጥፉ። ከሰራሽ ከለፋሽ ከደከምሽ ውጤትሽን ለማየት ሞክሪ። ውጤት እንዴት ነው የሚገኘው ብላችሁ እሰቡ። ውጤት በምንድን ነው የሚመጣው ብላችሁ ምርጫ አድርጉ። ተስፋችሁን ሰንቁ፣ አሳምሩ፣ ህይወታችሁን ቀይሩ። ብድግ ብላችሁ ተነስታችሁ አረብ ሀገር ትሄዳላችሁ። ብድግ ብላችሁ ሻንጣችሁን ይዛችሁ ትጠፋላችሁ። ከጠፋችሁም በኋላ ደግሞ ህመምተኛ ሆናችሁ ትቀራላችሁ።